የላለ የበላን የጣመ የጠጣን በሞቀ የኖርን አይደለም። ደም ስለፈሰሰኝ እንዴት እተወዋለሁ? ጨንገር ስላረፈብኝ እንዴት እክደዋለሁ? የኢሳይያስን ቃል ጠቀሰ። ቅድም እንዳልኳችሁ የመጻሕፍትን ቃል በቃሉ አጥንቶ ነበር አላልኳችሁ? ክርስቲያኖች እንዳይጨፈጨፉ አልተባበርም ያለው ይህ ደግ ወጣት መጨፍጨፍ ጀመረላችሁ። እንዲህ የሆነ ጸሎቱን አያቋርጥም ወገኖቼ። በውበቱና በወጣትነቱ ደለሉት። ልክ እያመሰገነ ያለ ናውጣሉትና በመጋዝ ይሰነጥቁት ዘንድ ወደ መጋዝ ቦታ ወሰዱት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ የምናከብረው አንድ ወጣት የክርስቶስ ምስክር ነው። ሰማዕት ማለት ምስክር ማለት ነው። ስለዚህ የክርስቶስ ምስክር ነው ጥቂት የምነግራችሁ። ከአንድ ታሪኩ ልጀምር። በማርዮት በግብፅ የዚህ የከበረ ሰማዕት የቅዱስ ሚናስ ቤተክርስቲያን እየታነጸ ነበረ። በዚያ ቀን ከ9 ሜትር ከፍታ ላይ ዮሴፍ ሲራክ የሚባል መሐንዲስ ቤተክርስቲያኑ ከሚታነጽበት ከ9 ሜትር ከፍታ ላይ ይወድቃል። አካሉም ይቀጠቀጣል፣ ከጆሮም ደም ይፈሳል። ይሄ ዮሴፍ ሲራክ የዚህ ቤተክርስቲያን አዲስ የሚታነጸው የቅዱስ ሚናስ ቤተክርስቲያን መሐንዲስ ነው እና ከታላቅ ከፍታ ላይ ወደቀ። ሰውነቱም ተቀጠቀጠ፣ በጆሮ ግንዱም ደሙ ፈሰሰ። በሞትና በሕይወት መካከል እያለ ሰማዕቱ ማር ሚናስን እየተማጸኑ በችኮላ ወደ ሆስፒታል ወሰዱት። ፕሮፌሰር ሳሙኤል የሚባል አንድ ሐኪም የዕለቱ ተረኛ ነበረ። ይህንን መሐንዲስ ሲያየው እጅግ በጣም አዘነ። ምናልባት ቢተርፍልኝ እንኳን ለዘላለም ሰውነቱ ሳይንቀሳቀስ ሽባ ሆኖ ነው የሚኖረው ብሎ ነገራቸው። ከመፈጥፈጡ የተነሳ ሕዋሳቱ የማይሰራ ሆነው ተቀይረው ነበረ። ይህን የሰሙ ወገኖቹ በጣም አዝነው ማር ሚናስን ይማጸኑ ጀመረ። ማር ማለት ቅዱስ ማለት ነው በሶሪያ ቋንቋ። በዛች ሌሊት ግን እኔ የባህር ኃይል ሰራተኛ ነኝ ያለ አንድ ወጣት አስፈቅዶ ወደዚያ ሆስፒታል ገባ። መድኃኒትም አዘዘለት። ይሄ መርከበኛ ወጣት መድኃኒት አዞለት ከሆስፒታሉ ወጣ። ምዕመናን በጣም ይደንቃቸዋል። ሕዋሳቱ አብቅተዋል። ምናልባት ከተረፈ እንኳን የአልጋ ቁራኛ ይሆናል የተባለው ይሄ ዮሴፍ ሲራክ የተባለ መሐንዲስ በዛች ሌሊት ድኖ ቆሞ ነበረ። ነርሷ በጣም ትደነቅና
ዮሴፍ ሲራክ በመዳኑ ብትደሰትም አንድ ተራ የባህር ኃይል ሰው እንዴት መጥቶ መድኃኒት ያዝለታል እንዴትስ ይድናል ብላ ግራ ትጋባና ወደ ገዳሙ አበምኔት ስልክ ትደውላለች። የምታውቁት ነገር አለ? ኧረ የለም። ፈጥና ስልኩን ትዘጋና ወደ መሐንዲሶቹ ኃላፊ ትደውልና አንድ የባህር ኃይል ሰው መጥቶ አዳነኝ ይላል። ስለዚህ ሰው የምታውቁት አለ? ኧረ የለም። መጨረሻ ላይ ወደ ባህር ኃይል ጤና ሚኒስቴር ትደውልና እንዲህ አይነት ሐኪም አለ እናንተ ጋር? ኧረ የለም። እንግዲያውስ ማን ፈወሰው? ዮሴፍ ሲራክ ከ3 ቀን በኋላ በጣም ደህና ሆኖ ይጠይቁታል። እኔ ምን አውቃለሁ ባህር ኃይል ነኝ ብሎ መጣ። ግን እኔ ማውቀው ቅዱሱ ሰማዕት ማር ሚናስ እንደፈወሰኝ ብቻ ነው ማውቀው አላቸው። ለካ ያ ባህር ኃይል የነበረው ወጣት እጅግ ተአምረኛው፣ እጅግ አስደናቂው፣ እጅግ ባለ ግርማ ሞገሱ አጽሙ እንኳን ሳይቀር እንደ ፀሐይ የሚያበራ ታላቁ ሰማዕት ማር ሚናስ ነበር የፈወሰው። ይህ ሰው ከሳምንት ረፍት በኋላ ወደ ስራ ይመለስና ከ9 ሜትር ከፍታ ብቻ አይደለም ወደ 24 ሜትር ከፍታ ላይ ይሆንና አዲሱ ስራውን በታላቅ ትጋት ያከናውን ጀመረ። ምክንያቱም ማር ሚናስ ቅዱሱ ሰማዕት ከሞት አድኖታልና። ይህ ሰማዕት የ24 ዓመት ወጣት ነው። በዲዮቅልጥያኖስና በመክስሚያኖስ ጋሻ ጃግሬዎች ወገኖቼ አንገቱን በሰይፍ ተመትሮ ሰማዕትነትን የተቀበለ አስደናቂ ወጣት ነው ወገኖቼ። ይህ ወጣት በ12 ዓመቱ አባቱን በ15 ዓመቱ ደግሞ እናቱን ያጣ ያለ ተንከባካቢ ብቸኛ የሆነ ወጣት ነው ወገኖቼ። በዚህ ያላኮረፈ ደግ አባቱን ምስኪን እናቱን በማጣቱ ምክንያት በእግዚአብሔር ላይ ጀርባውን ያላዞረ አስደናቂ ወጣት ታሪክ ነው የምነግራችሁ ወገኖቼ። በጣም ባለጸጋ የነበረ አባቱ ባለስልጣንና መኮንን ስለነበር ይህ ሰማዕትም ወደ ሰማዕትነት ከመግባቱ በፊት በግዴታ የፖሊስ ሰራዊት ባለስልጣን አድርገው ሾሙት። ሁለተኛ የአባቱ ሰፊ መሬት ያጎቱም ብዙ ርስት ስለነበረው እጅግ ባለጸጋ ነበረ። ሁለት እግዚአብሔር ያሳያችሁ በስልጣን ላይ በባለስልጣንነት ላይ ባለጠግነት ሲጨመር እንዴት እንደሚያኮራ ተመልከቱ። ሁለት ሶስተኛው ውበቱ ደግሞ አስገራሚ ነበር። ጉልበቱ ደግሞ በጣም ጠንካራ ነበር። በዚህ ምክንያት ዝናው የናኘ ወጣት ነበረ ወገኖቼ። ይህ ሰው ነው እንግዲህ ዲዮቅልጥያኖስ በ295 ዓመተ ምህረት አብያተ ክርስቲያናት ይዘጉ ጣዖታት ይከፈቱ ብሎ ሲያውጅ የክርስቲያኖችን መጨፍጨፍማ አላይም ብሎ ወደ በረሃ ነጎደ። ገና ሕፃን የሆነ ገና ወጣት የሆነ ብላቴና በገንዘብ ብዛት የዓለም ወዳጅ መሆን ይቅርብኝ ብሎ ሀብቱን ንብረቱን ለድሆች አከፋፈለ። የክርስቲያኖችን መከራ ባይኔ አላይም፣ ጨፍጭፍ ስባል አልጨፈጨፈም። ምክንያቱም የፖሊስ ሰራዊት አባል ነው። በዚህ ስራ ከተባበረ የክርስቲያኖችን ደም ማፍሰሱ አይቀርም። የክርስቲያኖችን ደም ከማፈስ ይቅርብኛልና ሀብቱንም አከፋፈለ። ደግሞስ በሕዝብ ኃጢአት አልተባበርም ብሎ በገዳም በዋሻ ውስጥ ለ5 ዓመታት በጸሎት ጽሙድ ሆነ። በዝማሬ ቃል ድምፁን እያሰማ እጅግ ጣዕመ ዝማሬዎችን እያቀረበ የሚመሰጥ አስደናቂ ወጣት ሆነ። መንፈሳዊ መጻሕፍትን እየተመለከተ በገዳም በምድረ በዳ በረሃ
የእግዚአብሔርን ተአምራቶች ማሰላሰል ጀመረ። ወገኖቼ ወደ ገዳም ወደ በረሃ አባቶቻችን ሲወጡ ልክ እንደዚህ ተራራ ተዘርግተው ሲያዩ የእግዚአብሔርን የተዘረጉ የእጆቹን ክንዶች እና ኃይል ማየትና ማድነቅ ይጀምራሉ። በረሃው ለጸሎት፣ በረሃው ለትዕርምት፣ በረሃው ለጸጥታ፣ ገዳሙ በረሃው የእግዚአብሔርን ሥራ ለማሰናሰር ስለሚጠቅማቸው ወደ ገዳም ይወጣሉ። ወገኖቼ ይሄ ብቻ አይደለም። በመብልና በቅምጥልነት የኃጢአት ጎዳናን ሳይከተል የበረሃውን ጎዳና ተከተለ። ሃይማኖቱ የጸና ምግባሩም የቀና አስደናቂ ወጣት ሆነ። ወገኖቼ ስለዚህ ሰማዕት ነው ዛሬ የተሰበሰብነው። ባለጠግነትን እየናቀ ስልጣኑን እየተወ የድሆችን ኑሮ የመረጠ የሰራዊት አለቃ ሆኖ ሳለ የእረኞች አለቃ የበጎች አለቃ ለመሆን ራሱን ወደ ታች ስለደፈቀ አንድ አስደናቂ ሰማዕት ነው ዛሬ የምንሰማው። በዋሻ ውስጥ የሚተጋ እንቅልፍ የሚያጣ አስደናቂ ወጣት ሆነ። ወጣትነቱን ናቀ፣ ባለስልጣንነቱን ናቀ፣ ባለጠግነቱን ናቀ፣ ቅምጥልነትን ናቀ፣ ኩራትን ናቀ። ሰማዕትነት ማለት ይሄ ነው ወገኖቼ። ምን ተውን ወገኖቼ፣ እንዲህ ያሉ የሰማዕታትን በዓል ስናከብር እልል ብለን ዘምረን ዘክረን ብቻ እንድንሄድ እኮ አይደለም። እነሱ ይሄን ሁሉ ከናቆ እኛ የምንንቀው ምንድነው ወገኖቼ? አንዳንዶቻችን ከዚህ ቅዱስ እድሜ በላይ ነን። አንዳንዶቻችን በሱ እድሜ መካከል እንሆናለን። ግን ባለጠግነታችሁን እንኳን ባትንቁ ትንሽ ትንሽ ማካፈል ታውቃላችሁ ወገኖቼ። እቺን ዓለም መሬታችሁን እንኳን አትተዉ። ቢያንስ በመሬታችሁ መካከል ሰዎች እንዲኖሩ ትፈቅዳላችሁ? እሺ ተውት። ቅምጥልነትን እንኳን አትተዉ። ቢያንስ ጠግባችሁ ከምትበሉት ማዕድ ትሰጣላችሁ? እሺ በበረሃ አትሂዱ፣ ዋሻ አትግቡ፣ ገዳም አትሰሩ። ቢያንስ ይቺን ዓለም ምንም እንደሌላት በረሃ ትቆጥራላችሁ? ለዚህ እኮ ነው ይህን በዓል የምናከብረው። አድንቀ ነው አሞግሰ ነው በረከቱን ብቻ ተቀብለ ነው እንድንሄድ እኮ አይደለም። እንዲህ ካሉ ሰማዕታት ለውጥ ትንሽ እንኳን እንድንቋደስ እኮ ነው ወገኖቼ። በዋሻ ውስጥ ለ5 ዓመታት ያክል ታላቅ ተጋድሎን አደረገ። መጻሕፍትን በቃሉ አጠና፣ ተጋድሎን አበዛ። እጅግ የሚፈትኑትን እኩያት፣ ፍትወታት፣ ርኩሳት፣ መናፍስት የሰዎችንም ትንኮሳ በመስቀሉ እያማተበ በቅዱሳን ሰማዕታት ገድል ግርማ ሞገስ እየናደ እጅግ የበረታ ሰማዕት ሆነ። ገና በ20 ምናምን ዓመቱ እግዚአብሔር ያሳያችሁ። ስንት ዓመት ኖረናል እኛ። ስለ ክርስቶስ ፍቅር ምን ላይ ጨክናችኋል ወጣቶች? ውሸት ላይ ቢያንስ ውሸትን ትታችሁለታል። ተዉት ሌላውን። ቢያንስ ነቀፋን፣ ስድብን፣ ፍርድን ትታችሁለታል። ምን ተውንለት ለክርስቶስ? እዩት ይህንን ሰማዕት እግዚአብሔር መጣለታ። ስለ ክርስቲያኖች ደም መፍሰስ ላለመተባበር ራሱን ያሸሸውን፣ በንጽህና የጠበቀውን፣ በበረሃ የሚንከራተተውን፣ በጽም የሚቃጠለውን፣ በረሃ የሚታጠቀውን ይሄን ቅዱስ ሰማዕት ምን አለው መሰላችሁ? እንዴት ያስደንቃል ቃል ኪዳኑ! የተከበርክ ሚናስ ሆይ ከሕፃንነት ጀምረህ ለመልካም ምግባር ተጠርተሃል አለው። ሚናስ ማለት የእግዚአብሔር ምርጥ ማለት ነው። ተጠርተሃል አለው። ከዛስ በእኔ ስላመንክብኝ ደግሞም ስለደከምክልኝ በስሜ ሶስትነት 3 ኪዳን ገባሁልህ አለው። ወጣትነትህ ሳያሳሳህ ድንግልናህን ስለጠበቅ ስለ ድንግልና አንድ አክሊል አወርድልሃለሁ። እናንተ ክርስቲያኖች የጠበቃችሁት ድንግልና አክሊል እንዳለው ታውቃላችሁ። የጠበቃችሁት ንጽህና ከሰማይ የሚወርድ ክብር እንዳለው ትረዳላችሁ።
መንግሥት አለው አጋንንትን ስለታገስ ንቀ ስለተውክ ስለ ገዳማዊ ሕይወትህ በበረሃ ስላለው ማንነትህ ሁለተኛ አክሊል እልክልሃለሁ አለው። ሶስተኛው አሁን አይደለም ከጥቂት ጊዜ በኋላ ስለምትቀበለው ሰማዕትነትህ 3 አክሊልን እሰጥሃለሁ አለው። እንዴት ያስደንቃል! እግዚአብሔር እንዲህ አለው፣ በስምህ በተጠራች ቤተክርስቲያን፣ ዛሬም በታነጸች ቤተክርስቲያን በስሜ ተሰብስበው ስሜን እንዲያመሰግኑኝ ምክንያት ሆነሃልና አለው። ዛሬ የእግዚአብሔርን ስም እንድናመሰግን ምክንያት የሆነን ይህ ቅዱስ ነው። ይሄንን ነው ቃል ኪዳን የገባለት። ስሜ እንዲመሰገን ምክንያት የእግዚአብሔር ስም በእናንተ ይመሰገናል። ክርስቲያኖች እናንተን አይተው ሰዎች እግዚአብሔርን ያውቃሉ። እናንተን አሽትተው ልዑልን ያሸታሉ። እናንተ ስትደርሱ እግዚአብሔር እንደደረሰ ይሰማቸዋል። ማን ነው በእናንተ የሚከብረው? በእኛ ዘፋኞች ነው የሚታወቁት ወይስ ዘማሪያን ነው የሚገለጡት? እግዚአብሔር ተመስግኗል በእኛ። እግዚአብሔርን የሚያስመሰግን ጽድቅ፣ እግዚአብሔርን የሚያስመሰግን ምስጋና፣ እግዚአብሔርን የሚያከብር ሕይወት አለን። ይኸው በስሜ በተጠራች ቤተክርስቲያን ስሜን ያመሰግናሉ። በዚያም ከሌሎች ሰማዕታት ጋር ስምህ ሲነሳ ይኖራል ይላል። ወገኖቼ በዚህ በጣና ቂርቆስ አንድ የቅዱስ ሚናስም አብሮ ከነ ቅዱስ ቂርቆስ ጋር የሚታሰብ አለ። ከነ ቅዱስ ቂርቆስ ጋር ስምህ ይነሳል ብሎ ቃል ኪዳን ገባለ። ደግሞ ቀጠለና በመንግሥተ ሰማያት የምታገኘው ስልጣን በምድር ካገኘው ስልጣን 1000 ጊዜ ይበልጣል። ወገኖቼ መሬት ስታጡ እግዚአብሔር መሬት ይሰጣችኋል። ስልጣን ስታጡ በስልጣን ያንበሸብሻችኋል። ወገኖቼ ሀብታችሁን ብታካፍሉ እግዚአብሔር በቅፋችሁ የሚሞላ ተጠቅጥቆ ቆጥራችሁ ማዘልቁት ሀብት ያካፍላችኋል። እግዚአብሔር 1000 ጊዜ ይበልጣል አለው። አንተ የናከው መኮንንነት ነው፣ እኔ ከዛ በላይ 1000 ሹመት እሰጥሃለሁ አለው። ስትንቁ ይሰጣችኋል። ይህችን ዓለም ስትረግጡ ያከብራችኋል። ይሄንን ገባለን ወገኖቼ፣ እጅግ ይደንቃል። ከክፉ እይታ ርቀ ወጣ፣ አንተ ግን ሕፃን አይደለህም አረጋዊ ነህ አለው። ዓለምን ላለማየት ከጀልክ አለው። እኛ እንዴት ይሆን የምናያት? ይህን ወጣት ተመልከቱ። የሚያሳሳ ውበቱን፣ እጅግ የሚያጓጓ ጉልበቱን ወደ ውስጡ አልተመለከተም። የእግዚአብሔርን ፍቅርና የእግዚአብሔርን ኃይል እየተመለከተ ውበቱንና ጉልበቱን ንቆ ወጣ። አንተ ውብ ሕፃን ሆነ ሳለህ እንደ አረጋዊ ሆንክ አለው። መስራት እየቻለ ኃጢአት የማይሰራ እንደሱ ሆንክ አለው። ገዛ ሰው ስትሆን እንደ መልአክ ሆነሃል አለው። ወገኖቼ ይህቺ ቤተክርስቲያን መልአክ እኮ ነው የምታረገን። አሁንም አታበላን። አሁንም እንደ መልአክ ታጾመናለች፣ ታቆየናለች። ይህቺ ቤተክርስቲያን አሸጋጋሪያችን እኮ ናት ወደ ሰማይ። ወገኖቼ ያን ጊዜ ይሄን ቃል ኪዳን ሲገባለት ቅዱስ ሚናስ ክርስቲያኖች ለሚቀበሉት ዓለም ደግሞ ለሚጮህበት ጣዖት ምስክር ለመሆን ለሰማዕትነት ገሰገሰ ይላል። ሰማዕትነት ወደ እሱ እስኪመጣ አልጠበቀም። ለእንግዲያውስ ለጌታዬ ሳስመሰክር እስከ መቼ በዋሻ ኖራለሁ አለና ወደ ሰማዕትነት ገሰገሰ ይላል። እጅግ ይደንቃል። ያን ጊዜ ምን አገኘ መሰላችሁ? ጣዖትን የሚያከብሩ ለጣዖት መስዋዕት የሚሰዉ ሰዎችን መንገድ ላይ ሲያገኝ ጮክ ብሎ ይገስጻቸው ጀመረ። ወገኖቼ ስንቶችን አስተምረናል። ስንቶችን አንዳንዶችን ከሰዓት ነጥቃችሁ አድናችኋል። ብዙዎች ጨሌ ስር፣ ብዙዎች ጠንቋይ ቤት፣ ብዙዎች ሟርት ላይ፣ ብዙዎች መተት ላይ፣ ብዙዎች ድግምት ላይ ያሉ መች መሰከርንላቸው? ስንት ሰው አድናችኋል። ስንት ሰው አውጥታችኋል። ስንት ሰው አጽንታችኋል። ስንት ሰው ከእግዚአብሔር ጋር አዋህዳችኋል። ሄደ የኢሳይያስን ቃል ጠቀሰ። ቅድም እንዳልኳችሁ የመጻሕፍትን ቃል በቃሉ አጥንቶ ነበር አላልኳችሁ?
ትንቢተ ኢሳይያስ ምዕራፍ 65ን እየጠቀሰ ሞገታቸው። ያዙትና አንተ ማን አሉት? እኔ ክርስቲያን ነኝ አላቸው። አቤት እንዴት ይደንቅ! እኔ ክርስቲያን ነኝ አላቸው እንደ ቅዱስ ቂርቆስ። ከዚያም ተቆጡበት። ሕዝቡንም በዓሉንም የምትበጠብጥ አንተ ለመሆኑ ማን አሉና ደሙ እስኪፈስ ድረስ መሬቱ እስኪርስ ድረስ ደም መሬት ጋር አስጠግተው ቀጠቀጡት ይላል። መሬቱ በደም ራሰ ይላል። እኔ ክርስቲያን ነኝ ወገኖቼ። ክርስቲያን የሆነው የላመ የበላን የጣመ የጠጣን በሞቀ የኖርን አይደለም። እንደዚህ ምስክር ልንሆን ነው። የቃል ምስክር በትምህርት የሕይወት ምስክር በሰማዕትነት የሞት ምስክር ልንሆን። ሕይወታችን ምን ያህል ስለ እግዚአብሔር ፍቅር ይመሰክራል? ይሄ የኑሮ ምስክር ይባላል። የቃል ምስክር ስለ ሕያው እግዚአብሔር እየተናገርን ራሳችንን ሰዎችንን የምናንጸው ይሄ የቃል ምስክር ይባላል። ሶስተኛው ደግሞ በሞት በኩል በሰማዕትነት በኩል ለእግዚአብሔር የምንመሰክረው ምስክርነት አለ። ይሄ የሞት ምስክር ይባላል። ክርስቲያኖች እንዳይጨፈጨፉ አልተባበርም ያለው ይህ ደግ ወጣት መጨፍጨፍ ጀመረላችሁ። ጥቂት ነገሩን ልንገራችሁና ነገሩን ወደ መቋጨት ልሂድ ወገኖቼ። እጅግ አስገራሚ ግርፋትን ገረፉት ይላል። በጨንገር ገረፉት። ደሙ እስኪፈስ ገረፉት። ስጋው እስኪተለተል ገረፉት። እሱ ግን አልተናወጽም። እንደውም ምን አሉት ይላል? ይልቅስ ለወጣትነትህና ለውበትህ ዘንለት አሉት ይላል። በውበቱና በወጣትነቱ ደለሉት። ከዚህ የበለጠ ከባድ ፈተና አለ። መከራ እያጸኑበት በእጁ ደግሞ በጆሮ ደግሞ እየደለሉት እንዴት እንደሚሸነግሉት ተመልከቱ። እንደውም ምን አሉት? ከዚህ በላይ አሰቃቂ አደጋ ሳይገጥምህ ቶሎ በል ለጣዖታችን ስገድ አሉት። እሱስ ምን አለ መሰላችሁ? ምንም አይነት መከራ ከጌታዬ ፍቅር አይለየኝም ማለት መኑ ያሐድገነ ፍቅሮ ለክርስቶስ አላቸው። ከክርስቶስ ፍቅር ማን ይለየኛል አላቸው። ማን ይለየና? ስደት ነውን? ማን ይለየና? ረሃብ ነውን? ማን ይለየና? ጨንገር ነውን? ማን ይለየና? ስደቱም ክርስቶስን የምንመስልበት እኮ ነው። ኢየሱስ ክርስቶስን ሊመስሉ የሚወዱ ይሰደዳሉ ይላል። ክርስቲያኖች ስደት በገጠማችሁ ጊዜ እሰይ ብላችሁ በአኮቴት ከተቀበላችሁ ከክርስቶስ ስደት ጋር ስደታችሁ ተደመረላችሁ። እንዴት እተወዋለሁ አላ? ስለተገረፍኩ እንዴት እተወዋለሁ? ደም ስለፈሰሰኝ እንዴት እተወዋለሁ? ጨንገር ስላረፈብኝ እንዴት እክደዋለሁ አላ? እንግዲያውስ አሉት መከራ እንዲበዛብህ ከፈለግ እማትክደው ከሆነ አሉና ጨመሩና ደግሞ ቅጣቱን ከፍ አረጉት። ምን አረጉት? በብረት ምጣድ ላይ ሰቀሉት። አቤት! እኛ እኮ ፀሐይ ላይ ሆን ብለን እኮ ነው የምናጉረመርመው። ዛሬ የምናከብረው ሰማዕት የብረት የጋለ የብረት ምጣድ ላይ ሰቀሉት። በብረት መሳሪያ አጥንቱ እስኪታይ ድረስ ቧጠጡት። ምን አይነት ፍቅር ነው እናንተ! ሰውነታቸውን እስኪተው ድረስ አካላቸው እስኪቧጠጥ ድረስ ለክርስቶስ ፍቅር የሚከፍሉትን ሰማዕትነት ተመልከቱ። ከዛ ምን አሉት መሰለ? ሕማሙ ተሰማህ ወይስ ደግሞ አሁንም ገና ነህ? እብጠትህ ቀነሰልህ አሉትና ያፌዙበት ጀመረ። አቤት! እንዲህ ያረጉ ቀለዱበት። እሱ ምን አለ መሰላችሁ? ቅጣታችሁ በመንግስተ ሰማያት ተቀማጭ ገንዘቤ ነው አላ። ተቀማጭ ነው አልቶ እናንተ መከራውን እኔ ክብሬና ያለው አላቸው። እናንተ ሰንበሬን እኔ ደግሞ አክሊሌና ያለው አላቸው። እናንተ ጨንገሩን ያዙ እኔ ደግሞ ጸጋዬን ይዛሉ አላቸው። እንዴት አስደናቂ ሰማዕት ነው! እናንተ ዘውድ ተዘጋጅቶልኛል አሉት። ከዚያ እየገረፉት ደግሞ ሲያስከፉት ተመልከቱ። ምን አሉት መሰላችሁ? እሺ ለምን አይደርስልህም? እሺ ይህን መከራ ስትቀበል እንኳን ለምን አድንህም አሉታ። እንዲህ አይደለም ይሉንኛል። ይሄው አንቺ ትቆራመጃለሽ፣ ይሄው እኛ ገብተን ላይ ተተኮስን ይሏችሁ የለ። መተሽ ብትካድም እኮ ትለወጫለሽ። የሆነ ነገር ይዘሽ ሸርት ያለሽ አንቺ ያመለሽ ትንበረከክ ያለሽ እኛ እጃችን በነገር ሁሉ ሞላ እያሉ ያስቀኗችሁ የለ። ክፋት አድርገው
ሪሚጦ ጥለው መተት አስመትተው ጠንቋይ ቤት ካድመው ካገኙት ሀብት ይልቅ ጠንቋይ ከሚሰጥህ እግዚአብሔር ቢከለክልህ ምረጥ። አንተ ክርስቲያን እግዚአብሔር ይከልክለን ጠንቋይ ከሚሰጠን ሰይጣን ከሚያስታቅፈን እግዚአብሔር ያራብተን። ይሄንን ያላቸው ታዲያ ለምን አይደርስልህ አድነን ብለው ዘበቱበት አፌዙበት። ምን አላቸው መሰላችሁ? ወርቅ ያለ እሳት ስለማይፈተን እኮ ነው። የእናንተ እሳት አሁን ይጠፋል፣ የገሃነም እሳት ግን ለዘላለም ይነድባችኋል አላቸው። እንዴት ይደንቃል! ቅጣቱ ምንም ቢያይልበት ቅዱሱ ካቋሙ ምንም ባለመናወጹ ምክንያት እጅግ በመናደዳቸው ጫፎቻቸው ሹል የሆኑ የብረት ችካሎች ይዘው ሰውነቱን በሱትና ከመሬት ጋር አጣበቁት። ተረት አይደለም እነግራችሁ። እኛ እንኳን ስለሰማነው እንዴት ተዘገነነ። እኔ እንኳን ስናገረው እንዴት ከበደኝ። ሆነበት ነው የምላችሁ፣ ሰውነቱ ላይ ሆነበት። ወግተው ሰፍተው ያዙት። ከዛስ ጎድኑን የሰውነቱን ጎድኖች በእሳት አቃጠሉት። አሁን ክርስቶስ ምን እንዳደረገለት ስሙማ በሞቴ እንኳን እሳቱ ሙቀቱ እንኳን አልነካውም። ይሄን ቅዱስ ወገኖቼ ስናምነው እንኳን እሳቱ ሙቀቱ አይነካንም። እዩት እንዴት እንደከለለው እንዳያመው አረገው። እሱ ምን አለ? ጮክ ብሎ ጸሎቱን አያቋርጥም። እንዲህ የሆነ ጸሎቱን አያቋርጥም። ወገኖቼ በየትኛው መከራችሁ ውስጥ ጸሎትን አታቋርጡ። ጸሎት ራሱ ለመዳናችሁ መፍትሄ ነው። ምን አላችሁ መሰላችሁ? የማቴዎስ ወንጌል ምዕራፍ 10 ቁጥር 28 እንጠቀሰ። መጽሐፍ ቅዱስን ጥጥጥ አድርጓል አላልኳችሁ? ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ስጋንም ነፍስንም በገሃነም ሊያጠፋ የሚችለውን እግዚአብሔርን ፍሩ ካላቸው በኋላ በተቀደሰ ስሙ አምነው መከራ ለሚቀበሉ ሁሉ ሰላም፣ ብርታት፣ ጥንካሬ ይበዛላቸዋል ሲላቸው አንድ ጊዜ ጉንጮን ተናደው መቱት። ጥርሶቹ ረገፉ። ሲያበሳጩት የበለጠ ኃይል፣ ብርታት፣ ሰላም፣ ጥንካሬ እያገኘ ሄደ። የበለጠ ክርስቲያን ስንሆን የበለጠ ጠንካራ ነው የምንሆነው ወገኖቼ። በዚህ ብቻ ያበቁ መሰላችሁ? ወደ ሌላ ቦታ አዘዋወሩት። ለፍርድ በምትቀርብበት ቦታ ሁሉ አይዞህ እኔ እግዚአብሔር ካንተ ጋር ነኝ አለው። ከዛስ ያ ሁሉ መከራ የተቀበለው ፊቱ ብርሃናዊ ገጽ ሆኖ በራላችሁ። ይገባል፣ በእውነት ይገባል። የተወው እንዳይመስላቸው ፊቱን ማየት እስከማይችሉ ድረስ ያ ሁሉ ረሃብ፣ ጥም ተቃጥሎ ያ ሁሉ ጉንጩ ተመቶ ደም ፈሶት ፊቱን ማየት እስከማይችሉ ድረስ በብርሃን ፊቱን ሞላው። እግዚአብሔር ያደርጋል አያደርግም? በወህኒ አሰሩት። ወህኒ ሲገባ ቁስሎቹን እያየ ጥዝጣዜውን እየተመለከተ ተስፋ እየቆረጠ አልኖረም። አዲስ ሰው ሆነና እንደገና ክርስቲያኖቹን ያጽናናና ያስተምር ጀመረ። አቤት! እኛ እኮ አልጋ ላይ ቁጭ ብለን ራስ ምታት ካመመን እንኳን አንጸልይም። እንኳን አሞን ቴሌቪዥን ቻናል ከከፈትን እንኳን አንጸልይም እኮ። እንኳን መከራ ደርሶብን በሾክ ብረቶች ተወግተን አይደለም ማበጠሪያ ከያዘን መስታወት ፊት ከቆምን እኮ እግዚአብሔርን እንረሳዋለን። እዩት፣ እየቆሰሉ ጌታችን ተገለጠና በእስር ቤትም ተገለጸለትና ቁስሎቹን ፈወሰው። ቅዱስ ቅባ ቅዱስም ቀባው፣ ጸጋና ሰላም ሰጠው ይላል። ቀባውና ቁስሎቹን ፈወሰለትና ሄደ። አሁን ምን እንደሆነ ስሙ። በሞቴ የሚደንቀውን ነገር ደግሞ ስሙትማ። ልክ ይሄ መሆኑን አላወቁም። እሱ ግን ተንበረከከና ጌታችን መድኃኒታችን ኢየሱስ ክርስቶስ ስላደረገለት ታላቅ ጸጋ ልክ እያመሰገነ እያለ ናውጣሉትና በመጋዝ ይሰነጥቁት ዘንድ ወደ መጋዝ ቦታ ወሰዱት። እንደገና በመጋዝ እንዲሰነጠቅ ታዘዘና መጋዙን ቅዱሱ ሰውነት ላይ አምጥተው ገና ሲያሳርፉት መጋዙ ቀለጠላችሁ። ሰም ሆኖ እሳት ውስጥ እንደገባ ሰም መጋዙ ብረት አይመስልም። ሰም ሆኖ ቀለጠላችሁ። ይህ የእግዚአብሔር ኃይል ነው። ፈቃዱ ሆኖ ልንሞት እንችላለን እንጂ እግዚአብሔር ከሞትና ከመጋዝ እንኳን የሚያወጣ አምላክ ነው ያላችሁ። ይህን አምላክ አጣጥሙት፣ እወቁት። ተንጠባ
ተንጠባጠበ። ብረቱ እሳት ውስጥ እንደገባ የቅዱሱን ሰውነት ሲነካ ብረቱ ተንጠባጠበላችሁ። አቤት እግዚአብሔር! እኛ እኮ የምናመልከውን ገና አላወቅነው። በመጨረሻ ግን እግዚአብሔር ፈቃዱ መሆኑን ሲገለጥና ሲታወቅ አንገቱን ተቆርጦ ወደ እሳት እንዲጣል ተፈረደበት። እርሱ ግን እየዘመረ አንገቱን ወደሚቆረጥበት ቦታ በታላቅ ሐሴትና ዝማሬ ሄደ። ትዘምራላችሁ፣ ሲርባችሁ ትዘምራላችሁ፣ ሲጠማችሁ ትዘምራላችሁ፣ መሶባችሁ ባዶ ሲሆን ትዘምራላችሁ፣ ሲያማችሁ ትዘምራላችሁ። ይህ እኮ ከክርስቶስ መከራ ጋር መካፈል እኮ ነው። ይሄ እኮ ሰማያዊ፣ ይሄ እኮ ነው ሰማዕትነት። ከኛ እኮ የሚጠበቀው ሰማዕትነት እኮ ይሄ ነው። ከዚህ ቅዱስ በረከት ለማግኘት ከመጣ ይሄንን ህይወት ቀስ በቀስ መለማመድ አለብን። ከዛስ በ301 ዓመተ ምህረት በዲዮቅልጥያኖስና በመክስሚያኖስ ጋሻ ጃግሬዎችና ጃቢዎች በ301 ዓመተ ምህረት አንድም ሳይንፈራገጥ በማረጃቸው ቦታ ተመቻችቶ አንገቱን ሰጣቸው። ቀሉት፣ አንገቱን ቆረጡት፣ ሰውነቱን እሳት ውስጥ ለ3 ቀናት አቆዩት። አንድም ግን የመቃጠል ምልክት በሰውነቱ ላይ አልታየም። ይህ ደግሞ ያስደንቅ ወገኖቼ። ጥቂት ነገሮችን ላስታውሳችሁ። ይህ ቅዱስ ስጋውን መቃብሩን ከአንድ ቦታ አንድ ቦታ ሲያንከራተቱት ቆዩ። እሱም ብቻ አይደለም፣ ከሞተ በኋላ የከበረ ቅዱስ ስጋውን አስከሬኑን እረፍት አሳጡት፣ አንከራተቱት፣ ደበቁት። ግን እግዚአብሔር ባወቀ እሱ በወደደው ቀን እግዚአብሔር የቅዱሱን ስጋ ገለጠ። አንድ እረኛ አየና በጉ ታማበት ነበረ፣ ሽባ ሆና። ከቅዱሱ አስከሬን ያገኘውን አፈር ዘገን አደረገና እረኛ ነው፣ ከበግ ውጭ ሕይወት የለው፣ በጓን ቢነካት ጊዜ አፈፍ ብላ በጓ ተነሳቻ። ይህን ያደረገው ይሄን ሁሉ ተአምራት የሰራለት እግዚአብሔር በቅዱሱ ስጋ እንዴት ተአምራት እየሰራ እንደሆነ ተመልከቱ። አሁን እንኳን እኛ ልንናገረው በማንችለው ሁኔታ እግዚአብሔር በእነዚህ ቅዱሳን ስራ ይሰራል። አንድም ሰው በእንፉቅቅ የሚሄድ ሰው ነው። አንድ ቀንም ተራምዶ አያውቅም። ከዕለታት አንድ ቀን እሱ አያውቅም። የቅዱሱ ስጋ በተቀበረበት ቦታ ለአንድ ጉዳይ ወላጆቹ ልከውት ሲሄዱ እሱ በማያውቀው ሁኔታ እንቅልፍ ይለውና እዛች የቅዱሱ ስጋ ጋር ይተኛላችኋል። በእንፉቅቅ የሚሄድ ሰው ነው። ወላጆቹ ቢጠብቁት አይመጣም። ይበሳጩና ሲሄዱ እዛ ላይ ተኝቶላችኋል። አትብለው ሲጠሩት ድንግጥ ብሎ ሲነሳ እነሱን ለማምለጥ ሲሮጥ በእንፉቅቅ የነበረው ሰው ከቶም ቢሆን ምንም ማሞት እንደማያውቀው ሩጫውን ቀጠለው። ለካ የቅዱሱ አስነስቶት ነው። ወገኖቼ መጽሐፍ ቅዱስ ለዚህ ነው ግልጽ ትምህርት ስለ ቅዱሳን የሚነግረን። ግልጽ ትምህርት ነው የሚነግረን። ለምንድን ነው እንዲህ አይነት ደጋግ ቅዱሳን ተጋዳይ ሰማዕታትን የምናከብራቸው? ጥቂት ነጥቦችን ልንገርና ላብቃ። መጽሐፍ ቅዱስ እንዲህ ይላል፣ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት። በቤተ ክርስቲያን ውስጥ ያለን ክርስቲያኖች ደግሞ ብልቶች ወይም ሕዋሳት እንባላለን። አንደኛ ቆሮንቶስ ምዕራፍ 12ን ተመልከቱት። እዩ፣ ልብ ብላችሁ ስሙ። ክርስቶስ ራስ፣ ቤተ ክርስቲያን ወይም ማህበረ ህብረቱ አካል፣ እያንዳንዶቻችን ደግሞ እንደ ብልቶች ነን ይላል ቅዱስ ጳውሎስ። እና ይቀጥልና ምን ይላል መሰላችሁ? ከብልቶች አንዱ ቢከብር ሌሎቹ ብልቶች ከከበረው ብልት ጋር ሆነው አብረው ደስ ይላቸዋል ይላል። እዩ፣ ይህ የከበረ ሰማዕት ክርስቶሳዊ በመሆኑ ከብልቶቹ ከሕዋሳቱ አንዱ ነው። ይህ ሰማዕት ክብር ይግባውና ሲከብር እውነተኛ ብልቶች
እውነተኛ ሕዋሳት የሆን እኛ አብረን ደስ ይለናል። ለምን? አንድ የክርስቶስ ሰማዕት ከብሯል። እዩ ከብልቶች አንዱ ሲከብር ሌሎቹ ብልቶች ደስ ይላቸዋል ይላል። ለምን ደስ ያለን መሰለ? የኛ ብልት አንዱ ሕዋስ ሚናስ ስለከበረ ነው። እንዲህ ያሉ ሰማዕታት ሲከበሩ የሚከፋችሁ ከሆነ እናንተ ክርስቶሳውያን አይደላችሁ። ምን ታከብሯቸዋላችሁ? ምን ታስቧቸዋላችሁ? ምን እዚህ ተሰበሰባላችሁ ካሏችሁ ንገሯቸው። እነሱ የኢየሱስ ክርስቶስ አይደሉም። እውነተኛዋ ቤተ ክርስቲያን ወንድሞቿ ድል ሲነሱ የምታከብር ቤተ ክርስቲያን ናት። እደግመዋለሁ። ሚናስ ክርስቶሳዊ በመሆኑ ታላቅ ወንድማችን ነው። ይልቁንም ቅዱስ አባታችን ነው። እሱ ሲከብር ደስ ካላለን ካኮረፍንማ ምኑን ክርስቲያኖች ሆን? አንዱ ብልት ሲከብር ሁላችን ደስ ይለናል። አንድ ሁለተኛ መጽሐፍ ቅዱስ እንዲህ ይላል። መጠቅለያዬ ነው። ምሳሌ ምዕራፍ 28 ቁጥር 12 ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል። ምን ባደረጉ ጊዜ? ጻድቃን ምን ባደረጉ ጊዜ? ድል ባደረጉ ጊዜ ምን አለ? ብዙ ክብር። ለምንድን ነው ብዙ ክብር የምትሰጧቸው ካሏችሁ? ድል ስላደረጉ ነው በሏቸው። ሰይጣንን ድል ስላደረጉ ነው። እኩያት ፍቶታትን፣ አረማውያንን፣ ዲዮቅልጥያኖስን፣ መክስሚያኖስን፣ ትራጃንን ድል ስላደረጉ ነው በሏቸው። ሁለት ለምንድን ነው የምትመሰክሩላቸው ካላችሁን? ገና እኛ ስንመሰክር ነው የምታኮርፉት። ገና ልዑል እግዚአብሔር በሰማይ ይመሰክርላቸው የለ? ይመሰክራል አይመሰክርም? ይመሰክራል አይመሰክርም? ገና በሰማይ የሚመሰክርላቸው ከሆነ እኛ በምድር ላይ ስንመሰክርላቸው እንዴት ታኮርፋለህ በሏቸው። ወገኖቼ እንዴት ታስቧቸዋላችሁ ካላችሁ ደግሞ ቅዱሳንን ስላገለገሏቸው አሁንም ስለምታገለግሏቸው እግዚአብሔር ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። እግዚአብሔር ቅዱሳንን የሚያስብ ከሆነ እኛ ቅዱሳንን እንዴት እንረሳለን በሏቸው። ደግሞስ የማይጠፋ የመታሰቢያ የዘላለም ስም እሰጣችኋለሁ ብሏቸዋል በሏቸው። ታዲያ ይሄንን የመጽሐፍ ቅዱስ ዕውቀትና የመጽሐፍ ቅዱስ ትምህርት እውነት እየኖራችሁ በመሆናችሁ ደስ ይበላችሁ። ደስ ይበላችሁ ወገኖቼ። ለምንድን ነው ሰማያቱን የምትፈልጉት ካሏችሁ ደግሞ የእግዚአብሔርን በረከት ፈልገን ነው በሏቸው። የእግዚአብሔርን ድንቅ ሥራ እያደነቅን ነው በሏቸው። እግዚአብሔር ጥበብንና ጸጋ የሞላባቸው እንዲህ ያለ ተአምራት ካደረጉ ሰጪውማ እንዴት ልዩ ነው ብለን እንመሰጣለን በሏቸው። በረከት ፈልገን የመጣ ነው። የጻድቅ በረከት ለዘላለም ይኖራል። ከቅዱስ ሚናስ በረከትና ረድኤት ለሁላችንም ያሳትፈን። እንደሱ እንኳን ባይሆን ጥቂት ተለማምደ የቀረበ ሕይወት እንድንኖር ነው ክርስቲያን የሆን ነው። በዓል አክብራችሁ ብቻ እንድትሄዱ እሱ በረከት ነው። እሱ ጸጋ ነው። እሱ ታላቅ ክብር ነው። ከዚያ በላይ ግን ጥቂት ነገር እየተዋችሁ እንድትኖሩ ትለመናላችሁ። ራሳችሁን ለመጪው ዘመን መከራና ሰማዕትነት ቢያንስ የምታዘጋጁት እንዲህ ያሉ የሰማዕታትን ዜና ከሰማችሁ ነው ወገኖቼ። ከባሉ በረከት ረድኤት ለሁላችንም ያሳትፈን። አሜን።